የካቲት 21 ቀን 2018 ዓ.ም ልክ የዛሬ 4 ሳምንት ዋሽንግተንና ቴል አቪቭ በቴህራን ላይ የመጀመሪያውን የሚሳኤል ናዳ ሲያወርዱ ግባቸው ግልጽ ነበር። በጥቂት ቀናት የአየር ድብደባ የኢራንን አመራር በትነው ለምዕራባውያን ምቹ የሆነ ስርዓት መፍጠር። ሆኖም ለቁርስ እናደርጋታለን ተብላ የተጠበቀችው ኢራን በቀላሉ እጅ የምትሰጥ ሆና አልተገኘችም። እነሆ ጦርነቱ አንድ ወር ሞላው። በዚህ አንድ ወር ውስጥ ብቻ የኢራን ከፍተኛው መሪ አያቶላ አሊ ኻሜኒና ሌሎች ቁልፍ የጦር መኮንኖች ቢገደሉም ቴህራን ግን አሁንም ጦርነቱን ቀጥላለች። እስካሁን በደረሰው ጥቃት 175 የትምህርት ቤት ሴት ተማሪዎችን ጨምሮ 1900 ያህል ኢራናውያን ሕይወታቸውን አጥተዋል። 3.2 ሚሊዮን የሚሆኑት ደግሞ ከቀያቸው ተፈናቅለዋል። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 0606 ላይ ይደውሉ። ሜሪት ሪል ስቴት። አሜሪካ ከመሬት በታች ያሉ ተቋማቷን ጨምሮ ከ10,000 በላይ ኢላማዎችን መምታቷንና 150 የኢራን የባህር ኃይል መርከቦችን ማስመጧን ብትገልጽም ኢራን ግን አሁንም እየተደበደበች መደብደቧን እየቆሰለች ማቁሰሏን ቀጥላ ጦርነቱን ለአንድ ወር አቆይተዋለች። በዚህ የጦርነት ድግስ ላይ ከአሜሪካው ግዙፍ ቢ2 ቦምበር እስከ ፈረንሳዩ ዘመናዊው ራፋኤል ጀት ከእስራኤል አስፈሪ ሚሳኤሎች እስከ ዩክሬን የድሮን ማክሸፊያ ቴክኖሎጂዎች ድረስ በኢራን ላይ ተረባርበዋል። በባህር ላይም ቢሆን የዓለማችን ግዙፍ የጦር መርከብ ዩኤስኤስ ጀራርድ ፎርድ እና የብሪታንያ የጦር መርከቦች የፋርስ ባህረ ሰላጤን ተመላልሰውበታል። ኢራን በበኩሏ ይህን ሁሉ ዘመናዊ ኃይል የምትቋቋመው ዋጋቸው $50,000 ብቻ በሚጠጉ የሸሂድ ድሮኖቿና በመቶዎች በሚቆጠሩ ባላስቲክ ሚሳኤሎቿ ነው። ምንም እንኳ ሀገራቱ ባያምኑም ቻይናና ሩሲያ ከትዕይንቱ በስተጀርባ ለቴህራን ወሳኝ የሆነ የቴክኖሎጂና የጦር መሳሪያ ድጋፍ እየሰጡ እንደሆነ ይነገራል። ይህ የ4 ሳምንታት ፍልሚያ ለኢራን ብቻ ሳይሆን በጥቂት ቀናት ውስጥ ድል ለጠበቁት አሜሪካና እስራኤልም ቢሆን ከፍተኛ ዋጋ እያስከፈለ እንደሆነ መረጃዎች ያሳያሉ። ጦርነቱ ከተጀመረ ወዲህ በመላው ቀጠናው 4500 ሰዎች ሲገደሉ ከነዚህም ውስጥ 13ቱ የአሜሪካ ወታደሮች ናቸው። ኢራን በከባድ የአየር ድብደባ ውስጥ ሆናም እንኳ የዓለምን 20% ነዳጅ የሚያልፍበትን የሆርሙዝ የባህር መስመርን ዘግታ በመያዝ የዓለምን ኢኮኖሚ በማናጋት የመልስ ምት ትሰጣለች። በዚህ ምክንያት የድፍድፍ ነዳጅ ዋጋ 60% ገደማ በመናር 1 በርሜል $107 ደርሷል። ጦርነቱ አንድ ወር ሲሞላው ይበልጥ እየተወሳሰበ የመጣው እስራኤል የኢራንን የኒውክሌር ተቋማትና የብረት ፋብሪካዎችን መምታቷን ተከትሎ ሲሆን ግጭቱ ወደማያልቅ ቀጠናዊ እሳትነት እየተቀየረና አድማሱን ወደ ኢነርጂ ተቋማት ሳይቀር እያሰፋ ይመስላል። አሜሪካ በእነዚህ 4 ሳምንታት ውስጥ ብቻ ለጦርነቱ ከ20 እስከ $25 ቢሊዮን ወጪ ማድረጓን ተከትሎ ፕሬዚዳንት ትራምፕ ማለቂያ የሌለው ጦርነት ውስጥ የመግባት ስጋት ውስጥ ወድቀዋል። ይህ በእንዲህ እንዳለ ጦርነቱ አንድ ወር ሞልቶት ውጥረቱ አይኑን አፍጥጦ ባለበት በዚህ ወቅት ላለፉት 4 ሳምንታት ድምፁን አጥፍቶ የት ሄደ ሲባል የነበረው ሌላኛው የቀጠናው ታጣቂ ዛሬ በይፋ ጦርነቱን ተቀላቅሏል። ሁቲ ምስረታውን በየመን አድርጎ በመካከለኛ ምስራቅ ለዓመታት የአሜሪካና የእስራኤል ራስ ምታት ሆኖ የቆየውና በኢራን የሚደገፈው የሁቲ አማጺ ቡድን እስከዛሬ ድረስ በዝምታ ቢቆይም አሁን ግን ያ ዝምታውን ሰብሯል። ቡድኑ በእስራኤል ወታደራዊ ይዞታዎች ላይ የመጀመሪያው ስኬታማ ጥቃት መፈጸሙን በይፋ ሲያወጅ ግጭቱ አዲስና አስፈሪ መልክ እንዲይዝ አድርጎታል። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሪ ዛሬ በሰጡት መግለጫ ዘመቻው የባላስቲክ ሚሳኤሎችን በማዝነብ የእስራኤል ወታደራዊ ይዞታዎችን ኢላማ ያደረገ መሆኑን ገልጸው ጥቃቱ ለኢራን ለሊባኖስና ለፊሊስጤም አጋርነት የታለመ መሆኑን ሲናገሩ ተደምጠዋል። ሁቲ እስራኤል በሁሉም ግንባሮች የምታካሂደውን ወታደራዊ ጥቃት እስክታቆም ድረስ ጥቃቱ እንደሚቀጥል በመግለጽ በእስራኤል ወታደራዊ ይዞታዎች ላይ የጀመረውን ወታደራዊ ዘመቻ እንደሚቀጥልም በይፋ አውጇል። የእስራኤል ጦርነቱ ከተጀመረ ከአንድ ወር ወዲህ ለመጀመሪያ ጊዜ ከየመን የተተኮሰ ሚሳኤልን ማክሸፉን ያረጋገጠ ሲሆን ይህም በቤርሼባ
በቤርሼባና በእስራኤል ዋና የኒውክሌር ምርምር ማዕከል አቅራቢያ የማስጠንቀቂያ ደወሎች ደጋግመው እንዲሰሙ ምክንያት ሆነዋል። ይህ የሁቲዎች እርምጃ ቡድኑ ቀደም ሲል በጦርነቱ እንደማይሳተፍ ከነበረው አቋም ፍጹም የተለየና ትልቅ ለውጥ የታየበት እንደሆነ ተገልጿል። ሁኔታው አሁን ላይ ይበልጥ ስጋት የፈጠረው ሁቲዎች ቀደም ሲል በእስራኤል ጋዛ ጦርነት ወቅት እንዳደረጉት ሁሉ በየዓመቱ $1 ትሪሊዮን የሚገመት ዕቃ በሚያልፍበት በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ሊሰነዝሩ ይችላሉ በሚል ነው። በ2024 በትራምፕ አስተዳደር የተከፈተውና ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የተባለው የባህር ላይ ውጊያ ትዝታው ሳይደበዝዝ አሁን ሁቲዎች በይፋ ወደ ጦርነቱ መግባታቸው ግጭቱ ከቁጥጥር ውጪ ወደሆነ ቀጠናዊ እሳትነት እየተቀየረ መሆኑን የሚያሳይ ትልቁ ምልክት ሆኗል። የዛሬው ጦርነት ሌላኛውና ዋነኛው መነጋገሪያ ነጥብ ደግሞ ኢራን በሳውዲ አረቢያ ምድር በሚገኝ የአሜሪካ የጦር ሰፈር ላይ የፈጸመችው ጥቃት ነው። እንደ ኒውዮርክ ታይምስ እና ዎል ስትሪት ጆርናል ዘገባዎች ከሆነ ከሪያድ በስተደቡብ ምስራቅ አልካርጅ በሚገኘው የልዑል ስልጣን አየር ኃይል ካምፕ ላይ ቢያንስ አንድ ባለስቲክ ሚሳኤልና በርካታ ገዳይ ድሮኖች ተልከዋል። የጥቃት በደረሰበት ወቅት ወታደሮቹ በካምፕ ውስጥ በሚገኙ አንድ ህንፃ ውስጥ የነበሩ ሲሆን በዚህ ምክንያት ቢያንስ 12 የአሜሪካ ወታደሮች መቁሰላቸው ተረጋግጧል። ከቆሰሉት መካከል 2ቱ በጽኑ ህመም ላይ እንደሚገኙ የተገለጸ ሲሆን ይህም ጦርነቱ ከጀመረ ወዲህ አሜሪካ በባሕረ ሰላጤው ሀገራት ካስተናገደቻቸው እጅግ አስከፊ ጥቃቶች አንዱ ሆኖ ተመዝግቧል። ይህ በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈር ላይ የተፈጸመው ጥቃት በሰው ኃይል ላይ ብቻ ሳይሆን አካባቢው በነበረው ወታደራዊ ቁስ ላይም ከፍተኛ ውድመት አስከትሏል። በተሰነዘረው የሚሳኤልና የድሮን ናዳ በርካታ አውሮፕላኖች ጉዳት ደርሶባቸዋል። እነዚህ አውሮፕላኖች አሜሪካና እስራኤል በኢራን ላይ ለሚያደርሱት የረጅም ርቀት የአየር ድብደባ ወሳኝ የጀርባ አጥንት መሆናቸው የተነገረ ሲሆን ጥቃቱ የታለመው የጥምር ጦሩን የአየር ላይ የበላይነት ለማዳከም እንደሆነ ተገልጿል። ምንም እንኳ የአሜሪካ መከላከያ ሚኒስቴር ፔንታገንና የማዕከላዊ እዝ ሴንትኮም ለጉዳዩ ፈጣን ምላሽ ከመስጠት ቢቆጠቡ ጥቃቱ ግን ኢራን በክልሉ ለሚገኙ የአሜሪካ ጦር ሰፈሮች ያላትን የቅርብ ስጋት በግልጽ ያሳየ ሆኗል። የካቲት 21 ቀን 2018 ግጭቱ ከተቀሰቀሰ ወዲህ አጠቃላይ 13 የአሜሪካ ወታደሮች ሕይወታቸውን ያጡ ሲሆን ከእነዚህም ውስጥ 7ቱ በባሕረ ሰላጤው ሀገራት፣ 6ቱ ደግሞ በኢራቅ ውስጥ የተገደሉ ናቸው። እስካሁን ከ300 በላይ የአሜሪካ ወታደሮች በተለያዩ ግንባሮች መቁሰላቸው የሚታወስ ሲሆን የሳውዲው ጥቃት ደግሞ ይህንን ቁጥር ከፍ አድርጎታል። ኢራን ይህንን ጥቃት የፈጸመችው እስራኤል በኢራን የኒውክሌር ተቋማትና የብረት ፋብሪካዎች ላይ ለሰነዘረችው ጥቃት እንደ አጸፋዊ እርምጃ መሆኑን ገልጻለች። እስራኤል በበኩሏ በኢራን ላይ የጀመረችውን ወታደራዊ ዘመቻ የማባባስና የማስፋፋት ዛቻዋን በተግባር በመዋል የሀገሪቱን የጀርባ አጥንት የሆኑ የኢኮኖሚና የቴክኖሎጂ መሰረተ ልማቶች ላይ ያነጣጠረ ከባድ ድብደባ ፈጽማለች። የቴል አቪቭ ጦር ትኩረቱን በቴህራን እምብርት በሚገኙ የባለስቲክ ሚሳኤል ማምረቻዎችና በምዕራብ ኢራን ባሉ ጦር መሳሪያ ማከማቻዎች ላይ ማድረጉን ቢገልጽም ጥቃቱ ግን ከዚያ ባለፈ የኢራንን ግዙፍ ብረት ፋብሪካዎች፣ የኃይል ማመንጫ ጣቢያዎችንና የኒውክሌር ተቋማትን ያካተተ ሆኗል። የኢራን አቶሚክ ኢነርጂ ድርጅት በኢራን የሚገኘው ሻሂድ ሆንዳብ የከባድ ውሃ ኮምፕሌክስና በያዝ ግዛት የሚገኘው አርዳካን የኬክ ማምረቻ ፋብሪካ ጥቃት እንደደረሰባቸው አረጋግጧል። ምንም እንኳ ኢራን በጥቃቱ የጨረር ስጋት አደጋ አልደረሰም ብትልም እስራኤል ግን የኢራንን የኒውክሌር አቅም ዳግም እንዳያንሰራራ አድርጌ መትቻለሁ በሚል ድል አድራጊነቷ እየገለጸች ትገኛለች። ይህ በእስራኤል በኩል ከአሜሪካ ጋር በቅንጅት ተፈጸመ የተባለው እርምጃ በቴህራን በኩል ከፍተኛ ቁጣን ቀስቅሷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም እስራኤል ለፈጸመችው የጦርነት ወንጀል ከባድ ዋጋ ትከፍላለች በማለት ጥቃቱ ፕሬዚዳንት ትራምፕ ለዲፕሎማሲ ያስቀመጡትን የተራዘመ የጊዜ ገደብ የሚጥስ ነው ሲሉ በጽኑ ኮንነዋል። የዚህ ሁሉ ወታደራዊ ፍልሚያ ሰለባ ደግሞ እንደተለመደው ንጹሐን ሲቪሎች ናቸው። የኖርዌይ ስደተኞች ምክር ቤት ኤንአርሲ ዋና ጸሐፊ ያን ኤንግላንድ ጦርነቱ 1 ወር መሙላቱን ተከትሎ ባወጡት መግለጫ በመላው ኢራን ለአንድ ወር ያህል በተካሄደው የእስራኤልና የአሜሪካ የቦምብ ድብደባ ሲቪሉ ማህበረሰብ ለከፍተኛ የአእምሮ ስብራት ወይም ትራውማ መዳረጉን ገልጸዋል። በመላው መካከለኛ ምስራቅ እስካሁን 2700 ሰዎች ሲገደሉ ከእነዚህ ውስጥ ከግማሽ በላይ የሚሆኑት በኢራን ውስጥ መሆናቸው የጦርነቱን አስከፊነት ያሳያል። በቴህራን ውስጥ በሚገኙ ሁሉም ሰፈሮች ማለት ይቻላል ህንፃዎች የወደሙ ሲሆን ቤተሰቦች ለብዙ ንጹሐን መሞትና መቁሰል ምክንያት የሆነውን የመስታወት ስብርባሪ ለመከላከል ሲሉ መስታወታቸውን በፕላስተር ለመለጠፍ ተገደዋል። የኢንተርኔትና የባንክ አገልግሎቶች በከፍተኛ ሁኔታ በመስተጓጎላቸው የዕለት ተዕለት ኑሮ የማይታሰብ ሆኗል። በሚሊዮን የሚቆጠሩት ደግሞ ደህንነት ፍለጋ ቀያቸውን ጥለው ቢሰደዱም የትም ቦታ አስተማማኝ መስሎ ባለመታየቱ ለከፍተኛ ስጋት ተጋልጠዋል። መደበኛ ያልሆኑ የስራ ዕድሎች በመውደማቸው ብዙ ቤተሰቦች ብቸኛ የገቢ ምንጫቸውን
አጠዋል። አብዛኞቹም ከፍተኛ ጥቃት እየተፈጸመባቸው ባሉ ከተሞች ውስጥ ተቀርቅረው ይገኛሉ። እስካሁን በኢራን ብቻ ከ3.2 ሚሊዮን በላይ ሰዎች በሀገር ውስጥ ሲፈናቀሉ ከ81 ሺህ በላይ የሲቪል ተቋማት ጉዳት ደርሶባቸዋል። ይህም 61 ሺህ ቤቶችን፣ 275 የሕክምና ማዕከላትንና 500 የሚጠጉ ትምህርት ቤቶችን ይጨምራል። ያን ኢንግላንድ እንዳሉት በየሳምንቱ ለዚህ ጦርነት ቢሊዮን ዶላሮች ቢፈሱም በሚሊዮን የሚቆጠሩ ሰዎችን ከረሃብ ለመታደግና መጠለያ ለመስጠት የሚውለው ሕይወት አድን እርዳታ ግን እጅግ ዝቅተኛ በሆነ የገንዘብ ድጋፍ ውስጥ ይገኛል። ጦርነቱ አሁኑኑ ካልቆመ ቀጠናው ሊሸከመው የማይችል ሰፊ ሰብአዊ ጥቃት ሊከሰት እንደሚችል የኖርዌይ ስደተኞች ምክር ቤት ወይም ኖርዌይን ሪፊውጅ ካውንስል ኤንአርሲ መግለጫ በጥብቅ ያስጠነቅቃል። በአንጻሩ በእስራኤል በኩል የደረሰው ውድመትና የጠፋው የሰው ሕይወት አገሪቱ በምትከተለው ጥብቅ የሚዲያ ቁጥጥርና ሳንሱር ምክንያት በዝርዝር ባይታወቅም አሁን ላይ እየወጡ ያሉ መረጃዎች ግን ነገሩ ከታሰበው በላይ እጅግ የከፋ መሆኑን ያመላክታሉ። እንደ አውሮፓውያን አቆጣጠር እስከ መጋቢት 2026 መጨረሻ ድረስ ባለው መረጃ መሰረት በኢራን በሚሰነዘሩ ተከታታይ የሚሳኤልና የድሮን ጥቃቶች ምክንያት በእስራኤል ውስጥ ብቻ ከ9000 በላይ የህንፃ ውድመት ቅሬታዎች ቀርበዋል። በተለይ በቴል አቪቭ፣ በቤኒ ብራንክ፣ በሃይፋና በፔታ ቲክቫ የሚገኙ ሲቪል አካባቢዎች ላይ በደረሱ ጥቃቶች ሺዎች የሚቆጠሩ መኖሪያ ቤቶችና የንግድ ተቋማት ወድመዋል። ከንብረት ውድመት ባለፈም እስካሁን ከ21 እስከ 24 የሚደርሱ እስራኤላውያን ዜጎች ህይወታቸውን እንዳጡ የተነገረ ሲሆን ከ300 በላይ የሚሆኑት ደግሞ ቆስለዋል ተብለዋል። ይህ ጦርነት በእስራኤል ወታደራዊና ኢኮኖሚያዊ አቅም ላይ የደቀነው ፈተናም እጅግ ከፍተኛ ሆኗል። በሃይፋ የሚገኘው የነዳጅ ማጣሪያና የተለያዩ የኃይል ማመንጫ ጣቢያዎች ላይ በደረሰ ጥቃት በመሰረተ ልማቶች ላይ ከፍተኛ ጉዳት ደርሷል። በወታደራዊ ዘርፍም ቢሆን የወደሙ የራዳር ሲስተሞችና የአየር ኃይል አውሮፕላኖችን ብቻ ለመተካት 1.4 ቢሊዮን እስከ 2.9 ቢሊዮን ዶላር እንደሚጠይቅ ተገምቷል። ይሁን እንጂ እስራኤል ትልቁ የኢኮኖሚ ራስ ምታት የሆነው ከኢራን የሚተኮሱትን ሚሳኤሎች ለማክሸፍ የምታወጣው እጅግ ዘግናኝ የሆነ ገንዘብ ነው። አንድን መጠነ ሰፊ የሚሳኤል ጥቃት ለመመከት ብቻ በእስራኤል መከላከያ ሚሳኤሎች ወይም ኢንተርሰፕተርስ አማካኝነት ከ3 እስከ 4 ሚሊዮን ዶላር የሚደርስ ወጪ ይወጣል። ይህ አሃዝ ከዚህ ቀደም በ2025 ከነበረው የ12ቱ ቀናት ጦርነት ጋር ሲነጻጸር የአሁኑ ግጭት እስራኤልን ለከፍተኛ የኢኮኖሚ ድቀትና ለቢሊዮኖች ዶላር ኪሳራ እየዳረጋት መሆኑን በግልጽ አሳይቷል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት አንድ ወር ሲሞላው በሀገር ውስጥም ሆነ በውጭው ዓለም ብቸኝነትና ከፍተኛ የፖለቲካ ጫና እየበረታባቸው መጥቷል ተብሏል። ትራምፕ አስተዳደር በኩል የዓለም የነዳጅ አቅርቦት ደህንነትን ለመጠበቅና የሆርሙዝ የባህር መስመርን ዳግም ለማስከፈት እንዲረዱ ለአውሮፓ አጋሮቻቸው የጦር መርከቦችን እንዲልኩ በተደጋጋሚ ጥያቄ ቢያቀርቡም አውሮፓውያኑ ግን ለጥያቄው ጀርባቸውን ሰጥተዋል። ይህ የአውሮፓ አጋሮችን ቢተኝነት ትራምፕን በቀጠናው ላይ ብቻቸውን እንዲቀሩ ያደረጋቸው ሲሆን ጦርነቱን በጋራ የመወጣት ተስፋቸውንም እንዳጨለመው ይነገራል። በሌላ በኩል በሀገር ውስጥ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩና የኑሮ ውድነቱ መናሩ የትራምፕን የህዝብ ተቀባይነት በከፍተኛ ሁኔታ ቁልቁል እንዲምዘገዘግ አድርጎታል። ፕሬዚዳንቱ ከዚህ ቀደም አሜሪካን ከማያልቅ ጦርነቶች አወጣለሁ ብለው የገቡትን ቃል አጥፈው አሁን ግን የፕሬዚዳንትነት ዘመናቸውን ሊበላ የሚችልና በቢሊዮን የሚቆጠር ዶላር የሚፈጅ ረጅም ግጭት ውስጥ መዘፈቃቸው በመራጮቻቸው ዘንድ ከፍተኛ ቁጣን ቀስቅሷል። አሁን ላይ ትራምፕ ያጋጠማቸው ትልቁ ስጋት ጦርነቱን ማሸነፍ ብቻ ሳይሆን ይህ እየተስፋፋ የመጣው ቀውስ የፖለቲካ ህልውናቸውንም ጭምር ጠራርጎ እንዳይወስደው መሆኑን ተንታኞች ይገልጻሉ። በዚህ ምክንያት ጦርነቱን በሰላም ለመቋጨት የሚያስችሉ ድርድሮች ተጀምረዋል የሚባሉ መረጃዎች እየወጡ ሲሆን ፕሬዚዳንት ትራምፕም የሰላም ንግግሩ በጣም በጥሩ ሁኔታ እየሄደ ነው ሲሉ ተደምጠዋል። ፕሬዚዳንቱ ይህንኑ ለማሳየትም በኢራን የኤነርጂ መሰረተ ልማቶች ላይ የሚሰነዘረው ጥቃት ለ10 ቀናት እንዲዘገይ ትዕዛዝ መስጠታቸው ይታወሳል። ትራምፕ ከጦርነቱ ለመውጣት ያላቸውን ጉጉት የሚያሳየው ደግሞ በፓኪስታን በኩል በሚስጥራዊ መንገድ ወይም ባክ ቻናል በኩል የላኩት ባለ 15 ነጥብ የሰላም የውሳኔ ሀሳብ ነው። ይህ ሰነድ ትራምፕ ማለቂያ የሌለው ጦርነት ውስጥ ከመዘፈቅ ይልቅ በድርድር መውጣትን እንደሚመርጡ ማሳያ ተደርጎ ተወስዷል። ይሁን እንጂ ይህ የትራምፕ የሰላም ጥሪ በቴህራን በኩል የገጠመው ምላሽ ተቀባይነት ያገኘ አይመስልም። ኢራን የአሜሪካን የሰላም ሀሳቦች አድሏዊና ኢፍትሐዊ ናቸው በማለት ውድቅ ያደረገች ሲሆን ጦርነቱን ለማቆም ድርድር የማይደረግባቸውን የራሷን ቅድመ ሁኔታዎች አቅርባለች። ከእነዚህ መካከል በሆርሙዝ የባህር መስመር ላይ ሙሉ ሉዓላዊነት እንዲሰጣትና ላለፉት 4 ሳምንታት በደረሰባት ውድመት ከፍተኛ የጦርነት ካሳ እንዲከፈላት የሚሉ ነጥቦች ይገኙበታል። በሌላ በኩል ትራምፕ ስለ ሰላም በሚናገሩበት በዚህ ሰዓት የእስራኤል መከላከያ ሚኒስቴር በጦርነቱ ላይ ምንም አይነት መለሳለስ እንደማይኖር በግልጽ ማስታወቃቸው እስራኤል ጦርነቱን ለመቀጠል ያላትን ፍላጎት የሚያሳይ እንደሆነ ተነግሯል። በጥቅሉ በዚህ አንድ ወር ውስጥ የጥቂት ቀናት የአየር ድብደባ ተብሎ የተጀመረው ጦርነት መላውን መካከለኛው ምስራቅ ወደማይወጣበት የቀውስ ማጥ ውስጥ የከተተ ታሪክ ሆኖ ተመዝግቧል። ጦርነቱ በቴክኖሎጂ የበላይነትና በወታደራዊ ኃይል ብቻ የሚወሰን አለመሆኑን ያሳየው ኢራን በከባድ ድብደባ ውስጥ ሆናም በብዛትና በርካሽ ዋጋ በሚመረቱ ሻይድ ድሮኖቿ እንዲሁም
በመቶዎች በሚቆጠሩ ሚሳኤሎቿ የምዕራባውያኑን ግዙፍና ውድ የጦር መሳሪያዎች መፈታተኗ ነው። ፕሬዚዳንት ትራምፕ በኢኮኖሚ ውድቀትና በአጋሮቻቸው እምቢተኝነት ተገፍተው ወደ ሰላም ድርድር ቢመጡም በእስራኤል እምቢተኝነትና በኢራን የካሳ ጥያቄ መካከል ያለው ሰፊ ልዩነት እስካሁን ይህ ነው የሚባል መፍትሄ አላስገኘም። ይልቁንም ጦርነቱ ወደ ኢነርጂና ኒውክሌር ተቋማት መሸጋገሩ ቀጣዩ ጊዜ ከዚህ የከፋ ቀጠናዊ እልቂትና የዓለም አቀፍ የነዳጅ ገበያ መፈራረስ ይዞ ሊመጣ እንደሚችል ትልቅ ማስጠንቀቂያ ሰጥቶ አልፏል። አሁን ላይ ጥያቄው ጦርነቱ መቼ ያበቃል የሚለው ሳይሆን ይህ ማለቂያ የሌለው ጦርነት ቀጣዩን የዓለም ፖለቲካዊና ኢኮኖሚያዊ ገጽታ እስከምን ድረስ ሊያናጋው ይችላል የሚለው ሆኗል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ዛሬ ያዘጋጀንላችሁ መረጃ እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮም ላይክ እንድታደርጉ በአክብሮት እንጠይቃችኋለን። በያላችሁበት ሰላም። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርቧል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት